ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የሆነን ለመናገር እኔ በጣም እንትን ብዬ ነው የመጣሁት። በጣም ተናድጄም ሳልናደድም ነው የመጣሁት። ምክንያቱም ለምን እንደው ታውቃላችሁ፣ የእውነት አብርሽ በሴት ልጅ ምን ያክል እንደሚጫወት ታውቃላችሁ። ሲቀጥል ደግሞ መልስ ልመልስ ነው የመጣሁት። ምክንያቱም የኔ መልስ የምትጠብቁ ወይም ደግሞ እኔ ስሜን ባጠቅሱ እኔ ያወራሁትን እያወራችሁ እስቲ ለዚህ መልስ ስጪኝ ለምትሉ ማለት ነው እኔ ባወራት ልንገራችሁ። አብርሽን አሁን ነው እንደምታውቁት የእውነት እንደ ማለት አብርሽ ሴት አይቶ አያቅም ወይም ደግሞ ሴት ጋር ሄዶ አያቅም የምትሉ እስቲ ማስረጃ አምጡልኝ። በዚህ አጋጣሚ ማለት አብርሽ ብዙ ጊዜ ሴት ጋር ሄዶ ያውቃል። ይሄንን ህሊናችሁም ያውቃል፣ ራሳችሁ ታውቃላችሁ። ሰው አዲስ አይደላችሁም አይደል እንዴ? እና ምን ለማለት ፈልጌ ነው አብርሽ የእውነት ማለት ሩታ አንትቶ ሄርሜላ ጋር ሳይሄድ በፊት ሌላ ሴት ጋር ሄዶ አያቅም? እስቲ ንገሩኝ። ለእናንተም መልስ መልሱልኝ። ማለት እኔ ሴት ጋር ይሄዳል ወይም ደግሞ እንደ አዲስ ነው ወይ አብርሃም መጀመሪያ ሄርሜላ ጋር እንዲሄድ አስቆጥራችሁ የምታወሩ ሰዎች ማለት ነው። እስቲ ለዚህ መልስ መልሱልኝ መልሱልኛ። እናንተም ደግሞ እኔማ አብርሽን በደንብ ነው ማውቀው ጠንቅቄ። የመጀመሪያ አይደለም ወደ ሄርሜላ ሲሄድ በጣም ብዙ ጊዜ ብዙ ሴቶች ጋር ሄዷል። አብርሃምን እናውቀዋለን አይደል እንዴ? ሄርሜላ መጀመሪያ አይደለችም ሄደችው። ስለዚህ ማለት ነው አብርሃም በጣም ብዙ ጊዜ ይሄዳል። ትንሽ የቤት ውስጥ የሆነ ነገር እንኳን ባልና ሚስት የሆነ ነገር ተነካክቶ ሲጣሉ እንኳን ማለት ነው አብርሃም እየሮጠ ሴት ጋር እንደሚሄደው ትዳር አስጠለኛ አይደል የሚሄደው። እኔ ልጅ ነኝ አሁን ትዳር አልፈልግም አይደል እንደሚለው አብርሃምን እንደመናቁ አድርጋችሁ የምታወሩት አንደኛ ማለት ነው። ገባችሁ አይደል? ሲቀጥል ደግሞ የመጀመሪያ ጊዜ ለምንድነው እንደዛ ያልሆናችሁ ለምትሉ ደግሞ ማለት ነው ሄርሜላ ጋር ሲሄድ እንዴት ሩታን ትቶ እንዴት ሄደ ብላችሁ ለምን ብዙ ጊዜ አውርተናል። ያወራነው ቪዲዮ አለ። እንዴት ትቶ ይላል፣ እንዴት ነፍስ ጡር ሴት እንደዚህ ያደርጋል ብለን በጣም ብዙ ጊዜ አውርተናል። እንደ አዲስ እንዳላወራን አድርጋችሁ አታውሩ። አንደኛ፣ ሁለተኛ፣ ሶስተኛ ነው ሁለተኛ መልስ ማለት ነው። ገባችሁ አይደል? ስለዚህ አብርሃም አሁን አብርሃም ጤነኛ ነው ለምትሉ ደግሞ ማለት ነው አብርሃም ጤነኛ አይደለም። አብርሃምን በደንብ ጠንቅቀን እናውቀዋለን። አሁን አብርሃም እንደዚህ ሆኖ ሰደባችሁትም አልሰደባችሁትም እኔ የሆነ ውስጥ የምትገቡት እናንተ ናችሁ እንጂ አብርሃም የሚገባ አይመስለኝም። ምክንያቱም አብርሃም ጤነኛ ስላልሆነ አብርሃምን በደንብ የምታውቁ ሰዎች ናቸው አሁን አብርሃምን እንደዚህ የምትሰድቡት ወይም ደግሞ እንደዚህ የምትሉት። ምን ማለት ፈልጌ ነው ሄርሜላ ማለት ነው አሁን ይውላችሁ ሄርሜላ ከአብርሃም መራቅ እኮ ትችላለች፣ አለመለመን ትችላለች፣ አጠገቡ አለመድረስ ትችላለች። ነገር ግን እኔ ታምሜ እኔን እንዴት አትረጅም አሁን ብትተው ማለት ነው እርግጠኛ ነኝ ትተው ብትሄድ አጠገቡ ባደርስ ወይም ደግሞ መልስ ማለት ከሱ ጋር ባትሆን እሱን ለማዳን ባትሞክር ወይም ደግሞ ምን ሆነ ነው ይሄንን ጸባይን አላቅም ብላ ብትናገር ማለት ነው እርግጠኛ ነኝ አብርሃም ነገ ተመልሶ ምን እንደሚል ታውቃላችሁ? እኔ እንደዚህ ታምሜ እንዴት አራቅሽኝ፣ እንዴት አልተረዳሽኝም፣ እንዴት እኔን ለማዳን አልሞከርሽም ብሎ ጥፋት እሷ ላይ ነው የሚያደርገው። ገባችሁ አይደለ? ምክንያቱም እንደዛ የምታየኝ አብርሃም እኔ ነበርኩ ወይ ማንነቴ እንደዚህ ነበር ወይ እኔን አታቀኝም ወይ ብሎ ሄርሜላ ነው ጥፋት የሚያደርገው። ገባችሁ አይደል? እንጂ እርግጠኛ ነኝ ሄርሜላ እኮ እሱን መተው ትችላለች አይደል እንዴ? እኔ እኮ ትናንትናም ተናግሬያለሁ በቪዲዮ ላይ ከአብርሃም የበለጠ ወንድ ማግባት ትችላለች በዚህ አጋጣሚ። እኔ ግን አብርሃም ትክክለኛ አብርሃም ሆኖ ማለት ነው ገባችሁ አይደል? እኔ ትክክለኛ አብርሃምን አላውቀውም። ይሄ አብርሃም አይደለም። ገባችሁ አይደለ? ግን ትክክለኛ አብርሃም ሆነ አልሆነም ገባችሁ አይደለ? አብርሃም ሴት ላይ እንደሚጫወት በደንብ ታውቃላችሁ። በዚህ አጋጣሚ በደንብ ታውቃላችሁ። ገባችሁ አይደለ? ሴትን እንደሚቀያየር ቻናሉ ሴት እንደሚፈልግ በየጊዜው መቀያየር እንደሚፈልግ በግልጽ ተናግሯል። ይሄ ደብቆ አይደለም የተናገረው። ሌላኛው ደግሞ አብርሃምን እናሳስረው ለምትሉ ደግሞ ማለት ነው መልስ ልመልስላችሁ። ማለት እንደ ህግ ከሄድን ደግሞ ማለት ስለ ህግ የምታውቁ ትኖራላችሁ ብዬ አስባለሁ ከኔ በላይ ማለት ነው። ነገር ግን ለማታውቁ ደግሞ ማለት ነው የትኛው ህግ ነው ኢትዮጵያ ውስጥ ፍቅረኛ ይዞ ለለቀቀ ቀለበት አድርጎ ለለቀቀ እስር ቤት የሚያሳስረው የትኛው ህግ ነው? እስቲ ለዚህ መልሱልኝ። የምሬ ነው ጥያቄ ይሄ። በጣም ብዙ እንኳን ፍቅረኛ ይዞ አልፈልግሽም ብሎት ወንድ ሊይዝ አይደለም ህግ ስንት ሴቶች ራሳቸውን ስንት እያጠፉ አይደል እንዴ? ስንት ወንዶች ሴቶች ላይ ስንት ነገር ነው የሚሰሩት በአሁን ሰዓት ከህፃን ጀምሮ እስከ ትልቅ ሴቶች ላይ ማለት ነው። ሴቶች ላይ በአሁን በዚህ ዘመን ላይ ሴቶች ላይ እንደሚጫወቱ ወንዶች ያለ ዘመን ነበረ? ንገሩኝ እስቲ ነበረ ወይ?
በዚህ አጋጣሚ ዘፋኙ ስመኘው ገብረ ነፍስ ይማር ማለት ፈልጋለሁ። በዚህ አጋጣሚ በጣም የምወደው ባህላዊ ሙዚቃ ዘፋኝ ነውና ነፍስ ይማር ማለት ፈልጋለሁ። በዚህ አጋጣሚ በጣም የምወደው ነውና የማከብረው ነው። ሶ እኛም ነጊ ሀጅ ነኝ እና ሰው ሲሞት እኔ በዚህ አጋጣሚ ማለት ነው ለምን እንደሆነ አላቅም፣ ሞትን ስለለመድኩ ይሁን አላቅም፣ እንደኔ የሆናችሁ ታውቃላችሁ፣ ምንም እንትን ማትሉ ማለት ነው። እና እንደዛ ነኝ። ለምን እንደሆነ ድርቅ ያልኩ ነኝ። በቃ ምንም እንትን አይመስለኝም። ለምን እንደሆነ አዝናለሁ፣ ግን ምንም በቃ ሞት እንዳለ ስለማቅ ምንም እንትን አይለኝም ማለት ነው። እና ምን ማለት ፈልጌ ነው ኢትዮጵያ ውስጥ በጣም ብዙ ሴቶች ወደ እንትኑ ልመለስና በጣም ብዙ ሴቶች እየተጎዱ ነው። በጣም ብዙ ሴቶች ራሳቸው እየሞቱ ነው። በጣም ብዙ ሴቶች በወንድ ምክንያት በጨካኝ ምክንያት ነፍሰ ጡር ሆና ቤቷ ውስጥ እሳት የሚለቁ በጣም ወንዶች በዚህ ዘመን እንደ ወንዶች ሴቶች ላይ የተጫወተ ዘመን የለም። ገባችሁ አይደል? እንኳን ቀለበት ያደርጎላት ፍቅረኛ ትቶ አልፈልግሽም ብሎ ሌላ ሴት ጋር የሄደ ወንድ ሊያሳስር አይደለም በአሁን ሰዓት ህግ ማለት ነው። በጣም ብዙ ሴቶች ራሳቸውን በጣም ብዙ ታስሮ 1 ወርና ወይም ደግሞ 1 ዓመት ታስሮ እየተፈቱ እያየን ነው። በጣም ብዙ ሴቶች እስከ ህይወት ራሱ ያጡ ሴቶች እንኳን ማስረጃ የለም ምን ተብሎ ዝም ብሎ በማይሆን ነገር በተልካሻ ነገር እየወጡ እያየን ነው አይደል እንዴ? በዚህ ዘመን ነው ሴቶች በጣም እየተጎዱ እየተሰቃዩ ያሉት በዚህ ዘመን ነው። እሱን ታውቃላችሁ። ስለዚህ ስለ ህግ ብዙ አታውሩ። ገባችሁ አይደለ? አሁን አብርሃም እንትን ሊል ማለት ነው አብርሃም መታሰር የነበረበትማ እንደም ካላችሁ እንደም ህግ ቢኖር ኖሮ ቢያስር ኖሮ ገባችሁ አይደለ? የዛ ሰዓት አብርሃም ነፍሰ ጡር ሆና ሩታ እንደዛ ሆኖ አስረግዟት አረገዝኩ ብላ በአንድ ቪዲዮ መጥቶ ከዛ በኋላ አብርሃም ብን ብሎ ነው የጠፋው አይደል እንዴ? የዛ ሳን ነበረ እንዶም ከርሜላ ጋር ቪዲዮ ሲሰሩ ባሌ ማግጧል እኔ ነፍሰ ጡር ነኝ አይደል? ሰማነ ነበራችሁ አይደል? የዛ ጊዜ አልቀደዱም። በዚህ አጋጣሚ ታውቃላችሁ ይሄንን እውነቱን ማለት ማደብቁ ካላችሁ ማለት ነው። የዛ ሰዓት ሩታ ራሱ ማሳሰር ትችል ነበር። የት አለና ነው? መቼ ከሰሰችው? መቼ አሳሰረችው? እሺ አሳሰርኩ ብላ የዛ ሰዓት ወንድሜን ለምን አሳሰርሹ ምናምን ብሎ የመጡ ሰዓት እሺ አሳሰረችው። በአንድ ቀን ነው በሁለት ቀን አይደል የተፈታው? ንገሩኝ እስቲ። በአንድ ቀን ነው ዛሬ ታሰረ ተብሎ ለነገ ተፈታ ማለት ነው። እሺ ይሄ ነው ክስ? ይሄ ነው ህግ የምትሉት? ወይም ደግሞ ይሄ ነው ታሰረ የምትሉት? ሲቀጥል የነ አብርሃም ብዙ ጊዜ ነው የምናገረው፣ እነ አብርሃም ውስጥ ህግ የለም። ገባችሁ አይደለ? እነ አብርሃም ውስጥ ትክክለኛ ፖሊስ መጥቶ እነሱ የሚያስር የለም። የሚመጣ ፖሊስ ማስክ አስሮ ምናምን የሆነ ጓደኛቸው ምናምን የፖሊስ የሆነ ኬት እንደሚያመጣው አላቅም ልብስ ይለብሱና ይመጣል። ህጋዊ ልብስ አይደለም እሱም። ጠበቃ የምትሉት ደግሞ የሆቴል ማናጀር ምናምን ነው የሚያመጡት። እሺ የትኛው ህግ ነው የነሱ ህግ? ትክክለኛው አብርሃምና ሩታ እስካሁን ባለው ቪዲዮች አጠቃላይ የትኛው ህግ ነው ይዞ የሚያውቀው? እና ምን ማለት ፈልጌ ነው በዚህ አጋጣሚ ሄርሜላ የራስሽን ህይወት ብትኖሪ ደስ ይለኛል። ማለት የፈለግሽው ህይወት መኖር ምቺ ሴት ነሽ። የፈለግሽው ወንድ መርጠሽ ማግባት ምቺ ሴት ነሽ። ምንም የሚጎልሽ ሴት አይደለሽም። ገባሽ አይደለ? ራስሽን በቃ ከዚህ በኋላ ማለት ነው። በዚህ አጋጣሚ የጻፈችው ጽሁፍ አለ ዛሬ በጣም ነው የገረመኝ። ማታ ነው የጻፈችውና ኢንስታግራም ላይ ስቶሪ ያደረገችው ማለት ነው። ይሄ ትክክለኛ መልስ ነው ብዬ አስባለሁ ለሰው ማለት ነው። እና ምን ማለት ፈልጌ ነው ሄርሜላ ማለት ነው ሄደሽ አሁን አብርሃምን ለማዳን ስትሞክሪ፣ አብርሃምን ወደ ራሱ እንዲመለስ ስትሞክሪ ትክክል ነው ብለሽ አልተውሽ መተው ትቻለሽ። ባለፈው ትተሽዋል እንደዚህ አብርሃም ይሄ አብርሃም ትክክል ነው፣ ትክክለኛ አብርሃም ነው፣ እኔን የካደኝ እኔን የተወኝ አልፈልግሽም ያለኝ ትክክለኛ አብርሃም ነው ብለሽ ልትተይ ስትይ በሰው የሚመራ አብርሃም ነው እያየሻለሽ። ለዛ ይመስለኛል ከሱ መራቅ አልፈለግሽው። እኔም ባትርቅ ነው ምለው። ምክንያቱም ትክክለኛ አብርሃም መጥቶ አልፈልግሽም እስኪል ነው የሚፈልገው እንጂ አሁን ብትርቆ የእውነት ነው ምላችሁ በሄርሜላ ነው የምፈርድባት። ምክንያቱም ትክክለኛ አብርሃም ስላልሆነ ታማሚ አብርሃም ስለሆነ ገባችሁ አይደለ? እንጂ እኮ ትታው እኮ የራሷን ህይወት መኖር ትችላለች። የራሳቸው የሱ ቤተሰቦች ያሳክሙት ከፈለጉ ብላ መተው ትችላለች። የራሷን ህይወት መኖር ትችላለች። ነገር ግን ብትርቀው አልፈልግም ብትለው እንደዚህ ብለህኛል እኮ ብትለው ማለት ነው እንዴት ትክክል ነው ብለሽ እንዴት ተውሽኝ ብሎ ሲመለስ እሷን ነው የሚወቅሳት። በዚህ አጋጣሚ በተረፈ ቤተሰብ ሰላም ዋሉልኝ፣ ደህና ሁኑልኝ። ግን ብዙ አናውራ። ብዙ ካወራን በጣም ብዙ እናወራለን።